ምርጫ በአንድ ሀገር ውስጥ የሚገኙ ዜጎች በነጻነትና በፈቃደኝነት መሪዎቻቸውን የሚመርጡበት ዲሞክራሲያዊ ሂደት ነው። ይህ ሂደት ህዝቡ ስልጣን ለሚሰጣቸው አካላት ይህም የዜጎችን ባለቤትነት ያረጋግጣል። ዜጎች የመንግስት የስልጣን ምንጭ እኔ ነኝ የሚል ስሜት እንዲሰማቸውና በሀገራዊ ጉዳዮች ላይ በንቃት እንዲሳተፉ መሰረት ይጥላል። ለዚህ ደግሞ ዜጎች ይሆነኛል የሚሉትን ፓርቲ ለመምረጥ ካርድ ወስደው በጉጉት እየጠበቁ ነው። ነገም እኔ አገሬን የሚሆነኛል ብዬ ያስተዳድረኛል ይመራኛል ብዬ በራሴና በራሴ ፍላጎት የምመርጠውን በራሴ ዝግጁት ነው ያለሁት። የሚያስገድደኝ እንደሌለ የተለያየ ነገር ይሄ ጫና የሚል ነገር እንደሌለ በራሴ ፍላጎትና ራሴ የምፈልገው ለምመርጠው ነው። የምርጫ ሂደቱ ጥሩ ነው። በራሴ ፍላጎት ነው ማንም ሳይቀሰቅሰኝ በራሴ ፍላጎት ምርጫ የሚመዘግቡት ድረስ ሄጄ ነው የወሰድኩት። የአሁኑ ምርጫ በጉጉት የምንጠብቀው ነው። የዲሞክራሲን እንትን የተከተለ ስለሆነ በጉጉት የምንጠብቀው የምርጫ እንትን ነውና የፈለግነውን ይሆነናል የምንለው እንመርጣለን። ምርጫ ሰላማዊ ውድድርን ያበረታታል። በኃይል ወይም በጠመንጃ ስልጣን ለመያዝ የሚደረጉ ሙከራዎችን በማስቀረት በሀሳብና በፖሊሲ የበላይነት የመፎካከር ባህልንም የሚያዳብር ነው። በዋናነትም መንግስትና ህዝብ ተቀራርበው እንዲሰሩ አይተኬ ሚና አለው። ለዚህ ደግሞ ዲሞክራሲን የተላበሰ የምርጫ ሂደት መኖር ዜጎች በነጻነት የሚፈልጉትን ፓርቲ እንዲመርጡ መሰረት ይሆናል። እኔ ስለ ዜጎችና የሀገራችን አሁን ልምምዱ በጣም ጥሩና በጣም አሻጋሪ ተምሳሌት የሆነች ሀገር ነው የምወስደው። ማንኛውም ህዝብ እንደ ድሮ አያስብም። አሁን ድሮ እንደዚህ ተጭበርብሮ ይሄን ምረጥ ይባላል ብሎ ህዝቡ አይጨናነቅም። እጄ ራሴ እመርጣለሁ። የሀገር ተምሳሌት እኔ እዋጣለሁ። ሀገሬን ራሴ የምመርጠውን ራሴ አውቃለሁ። 4 ጊዜ ምርጫ ካርድ ወስጃለሁ ማለት ከ97 ጀምሮ። የዘንድሮ ትንሽ ለየት የምልብኝ ዲጂታል ሚዲያ የመጠቀም ነገር አለ። በጣም ይሄ ትውልድ ይሄ ጄኔሬሽን የሚዲያ ዘመን ነው፣ ዲጂታል ዘመን ነው። ምርጫ ካርድ ኦንላይን በዲጂታል መንገድ የመወሰደው ነገር አንዱ አፕሪሼት ያደረኩትና በጣም ከጊዜው ጋር መሄድ የዘመነ መሆኑ ነው። ዲሞክራሲያዊ ምርጫ ለአንድ ሀገር ዜጎች ንቁ ተሳትፎ እንዲያደርጉና ነጻ፣ ፍትሃዊ፣ ሰላማዊና ታማኝ አሰራር እንዲኖር ትልቁ መሰረት ነው። ይህ እውን ሲሆን ደግሞ የዜጎችን ንቁ ተሳትፎ የሚያሳድግ ሆኖ እናገኘዋለን። ሀገር የተሻለ ከሌሎች አፍሪካ ሀገራትም ሆነ ከዓለም ሀገራት ጋር ተወዳዳሪ እንድትሆን ለሀገር ጥሩ የሚሰራውና ሀገርን የሚያሻግርን ሰው በመምረጤ እኔ ለሀገሬ አንድ ባለውለታ ነኝ ብዬ ማስበውና ያው ምርጫው በተሳካ ሁኔታ ተመርጦ ማየት ለኔ ጉጉቴ ነውና በዚህ ልክ ነው እኔ የማየው ምርጫውን ማለት ነው። ስለዚህ ያው ሀገርን ያሻግራል ብዬ ማስበውን የራሴን እንትን እመርጣለሁ ማለት ነው። የዲሞክራሲ ልምምዳችን በጣም አሪፍና በጣም ጥሩ ጅምር ተሞክሮ ያለው ነው ማለት በዚሁ እንዲቀጥልና የማስፋትና አሁንም ስር የመስደድ ስራዎች እንዲሰሩ ካልሆነ በስተቀር ሌሎች በጣም ጥሩ ናቸው። ሀገርን የሚያሻግረው አንደኛ ነገር ህዝቡ በንቃት ሲሳተፍ፣ አንደኛ የማሻገሩ ምን ይሄ ነው። በተለይ ህዝቡ በንቃት ኮንሺየስ ነው ከተሳተፈበት። ሁለተኛ ለቀጣይ ለሚደረገው ሌሎች ምርጫዎች ኤክስፒሪየንስ ትልቅ ልምድ ይሆናል። ይሄ ነው በማሻገር ማለት። በዋናነት ግን የህዝቡ ንቁ ተሳትፎ ሲኖር ነው ተሻገር ማለት ይቻላል። አሁን ከአፈሙዝ ሀሳብ ነው በጠረጴዛ የሚደረገው ሀሳብ ነው ማሻገር የሚችለው ውጤታማ የሚሆነው ይሄ ነው። ምክንያቱም ያለፉት ስርዓቶች ስትሪለም ስንማር ያየነው ነገር ምንድነው? ውጤት የለውም ነው። ሁሉም ዜጋ ዲሞክራሲያዊ መብቱን ተጠቅሞ በቀጣይ የሚያስተዳድረውን አካል በወሰደው ካርድ መምረጥ መቻል ይኖርበታል የሚለውም መልእክታቸው ነው።